ሰላም ወዳጆቼ እንዴት አላችሁ? ፓስተር ቴዲ ነኝ ከኢትዮጵያ አዲስ አበባ ኦፕን ሄቨን አገልግሎት። ዛሬ ደግሞ እንደገና እንዲህ ባለ ሁኔታ ከእናንተ ጋር የእግዚአብሔርን ጸጋ ለመካፈል የእግዚአብሔርን ቃል ለመማማር በዚህ ያለው ጌታ ይባረክ። በጣም በተደጋጋሚ ብዙ ጊዜ በቤተ ክርስቲያን አካባቢ ወይም በመድረኮቻችን ሲባል የምንሰማው አንድ ነገር አለ። ይሄ ምንድነው? ቅባት ወይም አኖይንቲንግ ይባላልና በዚህ ጉዳይ ላይ ብዙ ሰዎች የተለያየ ሐሳብ አላቸው። ዛሬ ደግሞ ከመጽሐፍ ቅዱስ ቅባት ምንድነው ወይም አኖይንቲንግ ምንድነው የሚለውን ከኔ ጋር ጥቂት ለማየት እንሞክራለን። እናንተ ደግሞ ባላችሁበት በብዙ በዚህ ጉዳይ ላይ እንደምታነቡ በዚህ ጉዳይ ላይ ከጌታ እንደምትሰሙ እንደምትቀበሉ አምናለሁ። የእግዚአብሔር ቃል ስለ ቅባት የሚናገርባቸው ተደጋጋሚ ቦታዎች አሉ። በብሉይ ኪዳንም በአዲስ ኪዳንም ይሄ ቅባት የሚባለው ነገር ይወራል ወይም ተጽፎልናል ማለት ነው እና ብዙ ጊዜ እንሰማለን። ስለ ቅባት አገልጋዮቻችን ያወራሉ፣ በየመድረኩ በየመዝሙሮቻችን አሉ። ቅባት ግን ምንድን ነው የሚለውን ከሱ ሐሳብ በመነሳት ጥቂት ነገሮችን እናወራለን። ቅባት ምንድን ነው? ቅባት ማለት የእግዚአብሔር ችሎታ ማለት ነው። የእግዚአብሔር ችሎታ በሰው ውስጥ ሲገለጥ ወይም ደግሞ በደካማው ሰው ውስጥ የእግዚአብሔር ችሎታ ተገልጦ ሲታይ የእግዚአብሔር አሰራር ወይም አደራረግ ማለት ነው እና በመንፈሳዊ ቋንቋ ቅባት ስንል እግዚአብሔር ከሌን ቀብቶታል ወይም እግዚአብሔር ለከሌ የተለየ ቅባት ሰጥቶታል ስንል ያንን ሰው ለሆነ ነገር ለይቶታል ወይም ደግሞ የተለየ ችሎታ ሰጥቶታል ማለት ነው እና ጋድስ አቢሊቲ ማለት ነው ወዳጆቼ። የእግዚአብሔር ቅባት በብሉይ ኪዳን በተለያየ ቦታ ሲገለጥ አይተናል። በኤልያስ ላይ ሲገለጥ አይተናል። በዳዊት ላይ ሲገለጥ አይተናል። ለምሳሌ መጽሐፍ ቅዱስ ባሪያዬን ዳዊትን አገኘሁት ቅዱሱንም ቅባት ቀባሁት የሚል ቃል አለና ዳዊትን እግዚአብሔር ሲቀባው ሊለየው ሲፈልግ ለንግስና ዳዊትን ከነበረበት ከታናሽነት አንስቶ እግዚአብሔር ንጉሥ ሊያደርገው ገና ከጅምሩ ሲፈልገው አገኘሁታል። የተገኘ ሰው ደግሞ ይቀባል ወዳጆቼ። በእግዚአብሔር የተገኘ ይቀባል። ወዳጆቼ ትዝ ይላችሁ ከሆነ ኤልሳም እንዲሁ ቅባት ፍለጋ ከኤልያስ ስር እያለ እየተከተለ የነበረውን ጥማድ በሬዎቹን ሁሉ እነሱን ሁሉ አርዶ ተከተለው። ምንድን ነው የምትፈልገው ከኔ ሲለው እጥፍ መንፈስ ፈልጋለሁ፣ አንተ ላይ ያለውን መንፈስ ለእኔ ሳትሰጠኝ እንድትነጠቅ አልፈልግም ብሎ እስከ መጨረሻው ድረስ ኤልሳ ኤልያስን ሲከተለው ታያላችሁ ወዳጆቼ። ኤልሳ ደግሞ ኤልያስን ከተከተለ በኋላ ባዶውን አይደለም የቀረው። እሱ ላይ የነበረው ያ መንፈስ በኤልሳ ላይ በሆነበት ጊዜ የኤልያስ መጨረሻ የኤልሳ መጀመሪያ ነበረ። ትዝ ይላችኋል። ኤልያስ መጨረሻ ላይ ያደረገው ባህር ከፍሎ መሻገር ነበረ። ኤልሳ ደግሞ ያንን ቅባት ከተቀበለ በኋላ መጀመሪያ ያደረገው ሚራክል ባህሩን ከፍሎ መሄድ ነው። ስለዚህ ለኤልያስ መጨረሻ የነበረ አደራረግ ለኤልሳ ደግሞ የመጀመሪያ ሆኖ ከፍ ባለ የቅባት ሁኔታ የተነሳበት ሁኔታ ነው ያለው። መጽሐፍ ቅዱሳችን ኤልሳ ከሞተም በኋላ እንኳን መቃብሩ ላይ ወስደው ያንን ሬሳ ባስቀመጡት ጊዜ ሙታን እንደቀሰቀሰ ይነግረናል። ስለዚህ ቅባት ሞቶ እንኳን ያንን ስራ ሲሰራ እንደነበር አይተናል ወዳጆቼ። በአዲስ ኪዳን ይሄ ቅባት የለም የሚሉ ሰዎች አሉ። በአዲስ ኪዳን ይሄ ቅባት ደግሞ አልቀጠለም፣ ቅባት የሚባል አሰራርም አደራረግም የለም የሚሉ ሰዎች አሉና ብዙ ጎራ ስላለ እሱ ውስጥ መግባት አልፈልግም። ነገር ግን ሐዋርያት ሥራ መጽሐፍ ላይ አንድ ቃል አለ። ሐዋርያት ሥራ ምዕራፍ 2 እንደዚህ ይላል፣ እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴት ልጆቻችሁም ትንቢት ይናገራሉ፣ ጎበዛዝቶቻችሁ ራእይን ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞ በዛች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ይህ በነቢዩ በኢዩኤል የተነገረ የነበረ ትንቢት ነው። በሐዋርያት ሥራ ምዕራፍ 2 ላይ እንደገና መጥቶ የሚነገረው ማለት ነው ወዳጆች። የዚህ ሐዋርያት ሥራ ምዕራፍ 2 ላይ ታስታውሱ ከሆነ በሚጸልዩበት ወቅት መንፈስ ቅዱስ በነሱ ላይ ከመጣ በኋላ ከዚህ በፊት ያልነበረ አደራረግ አሰራር በአዲስ ቋንቋ ተናገሩ። ከዛ በኋላ ብዙ
ሁኔታ በእነሱ ላይ እንደተከሰተ እዛ ምዕራፍ ላይ ገብታችሁ ታነባላችሁ። እዛው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ወዳጆቼ እንዲህ የሚል ቃል አለ። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው የሚል ቃል አለ። እንግዲህ ይሄ አዲስ ኪዳን ነው። የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ ይላል። ይሄ እንግዲህ ኢየሱስ ክርስቶስ በመንፈስ ቅዱስ ከዮሐንስ አገልግሎት በኋላ ከፍ ብላችሁ ታነቡ። ዮሐንስ ከሰበከው ጥምቀት በኋላ ይላል ከገሊላ ሰዎች በይሁዳ ሁሉ የሆነውን እናንተ ታውቃላችሁ ብሎ ነው የሚያወራላቸውና እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። ስለዚህ ለአገልግሎት ሲንቀሳቀስ መጀመሪያ ገና ብሎ ሲጀምር ከ30 ዓመት እስከ 33 ዓመት በነበሩት እነዛ የሶስቱ ዓመት አገልግሎቶች ላይ ኢየሱስ ከዮርዳኖስ ጥምቀት በኋላ አገልግሎቱን ሲጀምር በመንፈስ ቅዱስና በኃይል እግዚአብሔር ቀባው ይላል። ወዳጆቼ ይሄ የአዲስ ኪዳን አገልግሎት በቅባት የሚደረግ አገልግሎት ነው። ግሬስ እንለዋለን። ግሬስ ማለት አንዲዘርቭድ ፌቨር ማለት ነው። አንዲዘርቭድ ፌቨር። ቅባት ምንድን ነው? ቅባት ችሎታ አይደለም። ቅባት ማለት ከሰው ችሎታ ከሰው አደራረግ በላይ። ቅባት በትምህርት ይመጣል ወይ? አይመጣም። ቅባት በጥበብ ይመጣል ወይ? አይመጣም። ቅባትን በአዲስ ኪዳን እንዴት ነው የምናገኘው ካላችሁኝ፣ ከመንፈስ ቅዱስ በመቀበል ከመንፈስ ቅዱስ ጋር በመዋል ከመንፈስ ቅዱስ ጋር በመተሻሸት ከመንፈስ ቅዱስ ጋር አብሮ በመስራት። ወዳጆቼ የአዲስ ኪዳኑ አገልግሎት የጸጋ አገልግሎት ነው። የአዲስ ኪዳኑ አገልግሎት የኃይል አገልግሎት ነው። የአዲስ ኪዳኑ አገልግሎት በመንፈስ ቅዱስ የሆነ አገልግሎት ነው። እኔ ብሄድ ይሻላችኋል፣ አጽናኙ ቢመጣ ይሻላል የተባለለት መንፈስ ቅዱስ የአዲስ ኪዳኗ ቤተ ክርስቲያን በቅባት እንድትንቀሳቀስ የአዲስ ኪዳኗ አገልግሎት በፕሬዘንስ የተሞላች እንድትሆን የሚያደርግ ይሄ የአዲስ ኪዳን የቅባት አሰራር የጸጋ አሰራር ነው። ይሄንን በተለምዶ ብዙ ሰዎች ቅባት እንለዋለን፣ ወይም ደግሞ የመንፈስ ቅዱስን አገልግሎት በተለያየ ሁኔታ የሚገለጡትን እነዚህን አሰራሮች በተለያየ ሰዎች ላይ በተለያየ አይነት ጸጋ አገልግሎቶች ሲገለጡ እናያለን። አንዳንዶች በዝማሬ፣ አንዳንዶች በስብከት፣ አንዳንዶች በትንቢት፣ አንዳንዶች በመገለጥ ያገለግላሉ። ይሄ እንግዲህ የእግዚአብሔር ችሎታ የተሰወረውን መግለጥ የሚችለው የእግዚአብሔር ቅባት ነው። ወዳጆች የእግዚአብሔር ቅባት የሌለበት አገልግሎት ወይም የእግዚአብሔር ቅባትን ያላማከለ የትኛውም አይነት መንፈሳዊ እንቅስቃሴ ስራ ወይም ትግል ነው የሚሆነው። ስለዚህ ወዳጆቼ ዛሬ ምንድነው የምትለን ካላችሁኝ፣ ለኛ ዘመን መንፈስ ቅዱስ ያስፈልገናል። ኢየሱስ ክርስቶስ ካገለገለ፣ ከሰበከ፣ ካስተማረ በኋላ በድንቅና በተአምራት ያጸናው ነበር ይላል። የታመሙትን በመፈወስ በአጋንንት እስራት ያሉትን ነፃ በማውጣት እነዚህን ሁሉ ከአገልግሎቱ በኋላ በተአምራትና በድንቅ ያጸናው ነበር ይላል። ስለዚህ ደረቅ አገልግሎት ወይም ደግሞ የፊደል አገልግሎት ብቻውን ወዳጆቼ ለውጥ አያመጣም። ከቅባት ጋር የሆነ አገልግሎት፣ ከመንፈስ ቅዱስ ጋር የተባበረ አገልግሎት ግን ለዚች ዘመን ላለችው ቤተ ክርስቲያን ያስፈልጋል ወዳጆቼ። ስለዚህ ዛሬ በዚህ ዘመን ላለን ቅዱሳን ወይም በዚህ ዘመን ላለን ክርስቲያኖች ምንድነው የሚያስፈልገን ካላችሁኝ፣ ከየትኛውም ጊዜ በላይ መንፈስ ቅዱስ ያስፈልገናል። ከየትኛውም ጊዜ በላይ የመንፈስ ቅዱስ አደራረግ ያስፈልገናል። አብሮም ሰራተኝነት ከመንፈስ ቅዱስ ጋር ያስፈልገናል። ወዳጆቼ ዛሬ ስለ ቅባት ይህን ያልላችሁ ፈልጋለሁ። መጽሐፍ ቅዱሳችን በኤፌሶን መጽሐፍ ምዕራፍ 2 ላይ አንድ ቃል ይላል፣ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ በሥራ አይደለም። ማንም እንዳይመካ በሥራ አይደለም፣ በችሎታ አይደለም፣ በብቃት አይደለም። እኔ ብለን የምንንቀሳቀስበት መንፈሳዊ ዓለም የለም። መንፈሳዊ ዓለም ከላይ ይጀምራል። አደራረጉ ሁሉ ከላይ ነው። በመንፈስ ቅዱስ የሆነ አሰራር ነው። ስለዚህ ይሄ በእምነት በጸጋ ድናችኋልና ካለ በኋላ ይህም የእግዚአብሔር ስጦታ ነው ይላል። ግሬስ ማለት ፍሪ ጊፍት ነው። ከተሰጠን ደግሞ ስጦታዎች ውስጥ ይሄ በመንፈስ ቅዱስ የተሰጡን በእኛ ላይ የሚገለጡት የጸጋ ስጦታዎች ሁሉ የምናገኝበት የጸጋ አደራረግ አለ ማለት ነው ወዳጆቼ። ስለዚህ ለኛ ዘመን ቤተክርስቲያን፣ ለአዲስ ኪዳኗ ቤተክርስቲያን የጸጋ አሰራር፣ የጸጋ አደራረግ፣ የቅባት አደራረግ ያስፈልገናል ወዳጆቼ። ኤልያስ እንደኛ ሰው ነበረ ይላል መጽሐፍ ቅዱስ ሲናገር። ኤልያስ እንደኛ ሰው ነበረ ማለት እሱ ያደረገውን ማድረግ እግዚአብሔር በእኛ ይችላል ማለት ነው።
ስለዚህ ኤልያስ እንደኛ ሰው ከነበረ ሰማይን ከዘጋ ጸልዮ እንደገና ከከፈተ ወዳጆቼ በእኛ ዘመንም እንደገና እግዚአብሔር በእኛ ሊሰራ በእኛ ሊያደርግ ይችላል። ስለዚህ ይሄ የቅባት አደራረግ ነው ወዳጆቼ። በአዲስ ኪዳን ቅባት አለ። በአዲስ ኪዳን የመንፈስ ቅዱስ አሰራር አለ። በአዲስ ኪዳን የቅባት አደራረግ አለ። ስለዚህ ሐሳቤን ስደመድም ቅባት በእውቀት ከማገልገል ይለያል። ቅባት በጥበብ ከማገልገል ይለያል። ብሩካን ናችሁ። ሻሎም